ሰላም ጤና ይስጥልኝ ክብራትና ክብራት ተመልካቾቼ ሰላም ብያለሁ። በሀገር ውጭም በሀገር ውስጥም ያላችሁ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ክብራትና ክብራት ተመልካቾቼ ዛሬ ላሸግራችሁ ነው የመጣሁት ማለት ነው። የቻናሌ ፋሚሊዎች ተመልካቾቼ ማለት ነው። እና ቪዲዮ ተሰራ ምንም ሰው ጋር እየደረሰልኝ እየሸረተልኝ አይደለም። ገባችሁ? ጭራሽ ለላይክ እንትን ቢሆን እያነሳብኝ ነው ያለው ማለት ነው። ስለዚህ ሰወዳችሁ ማለት ተባበሩኝ፣ በማለም ተባበሩኝ። ላይክ ሼር አድርጉልኝ። በቃ የቤቱ ፋሚሊዎቼ የምታዩኝ ማለት ነው የምታዩኝ ሁላችሁም ቤተሰቦቼ ሼር ላይክ አድርጉልኝ። አመሰግናለሁ በጣም ማለት ነው። ማለት ቪዲዮ ተሰራ 1000 ቪው የለውም ቪዲዮ 1000 ቪው የለውም። በቃ ምንም አሁን ቪው ቀንሶብኛል። ከዛ ቪውን አነሳብኝ ማለት አነሳብኝ ቁልቁል እያለ ነው የሚሄደው ማለት ነው። ቤተሰብ አበረታቱኝ። ያው ሁላችሁ የምትሰጡኝ አስተያየት አለና ያው አስተያየታችሁን ደግሞ ያው እያከበርኩ ነው። ለምትሰጡኝ አስተያየት ሁሉ ማለት በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። እኔም እንደማከብራችሁ እኔም እንደምወዳችሁ እናንተም ደግሞ ይሄን ቪዲዮ የምታዩ ሁላችሁ ማለት ነው አበረታቱኝ። ሼር አድርጉልኝ። ሰወዳችሁ ሼር አድርጉልኝ። በማርያም ሼር አድርጉልኝ። በቃ ሁላችሁም በሃይማኖታችሁ በቃ ይሆንባችሁ ሼር አድርጉልኝ ማለት ነው። ከይቅርታ ጋራ ማለት እንትን ስላለብኝ ነው ቪው ስለቀነሰብኝ ነው ማለት ዩቲዩብ እየሸረተልኝ አይደለም። የምሰራቸውን ቪዲዮዎች እየሸረተልኝ አይደለም። ለዛ ነው እሺ ያሸገርኳችሁ። ይቅርታ አድርጉልኝ ስላሸገርኳችሁ ይቅርታ ማለት ነው። እና ዛሬ ለዚህ ነው የመጣሁት። ደክሞኛ ዛሬ የመጣሁበት ምክንያት ለዚህ ነው ማለት ይሄን ልነግራችሁ ነው ዛሬ የመጣሁት ማለት ነው። ሌላ ቪዲዮ የዛሬ ርዕስ ይሄ ብቻ ነው። ግራ ገብቶኝ ነው ማለት ጨንቆኝ ነው። ግራ ገባኝ። ምን ማድረግ አለብኝ? ሐሳቤን ወደ እናንተ ጋር መጥቼ መግለጽ ነው ያለብኝ። ያው የተተቀበላችሁኝም የማትቀበሉኝም በአንድ ላይ ያው ሐሳቤን ለእናንተ መግለጽ አለብኝ ማለት ነው። ስለዚህ ለዛ ነው እሺ። እና የዛሬው ርዕስ እንደዛ ነው። እና ይሄን ይመስላል። በጣም ደብሮኝ ነው የምነግራችሁ። ባዘወይ በጣም ደብሮኛል። በጣም ደብሮኝ ነው የማወራችሁ ማለት ነው። ዛሬ ቅዳሜ ነው ቀኑ፣ ግን ለምን እንደሚደብር አላቅም። ቅዳሜ እሁድ ሲመጣ በጣም ነው የሚደብረኝ። ምክንያቱም ባላቅም በጣም ይደብረኛል፣ በጣም ይጨንቀኛል። ለምን እንደሆነ አላቅም፣ ምክንያቱ አልገባኝም። ስለዚህ ሁላችሁንም እወዳችኋለሁ፣ አከብራችኋለሁኝ። ሁላችሁም ለምትሰጡኝ አስተያየት ነገ ሌላ ቀን ነው በች ስደት እንዳትመለሽ ለምትሉኝ በውስጥም እየመጣችሁ ሁላችሁንም አመሰግናለሁ ማለት ነው። ከልብ ነው አመሰግናችሁ። ያው በሰሞኑ አዲስ ነገር አለ። በዛ አጋጣሚ ይሄንስ ስራ ቦታ ልለቅ ነው። አዎ ልለቅ ነው ማለት ልወጣም ከዝም ልወጣ እችላለሁ። ከዚህ ተለሚ ወረዳም ልወጣ ላልችልም እችላለሁ። ለማንኛውም የስራ ቦታዬን ልለቀው ነው እላችኋለሁኝ። የስራ ቦታዬን እለቀዋለሁ። ያ በቅርቡ ደግሞ አዲስ አበባ እመጣለሁ ማለት ነው። በዚህ ሰሞን አዲስ አበባ እመጣለሁ። አዲስ አበባ ያላችሁ ጠብቁኝ። እቺን የማስተካከላት ነገር አለች እዚህ ጋር። እሷን አስተካክዬ ስጨርስ ጉዞ ወደ አዲስ አበባ ነው። ጉዞዬ ወደ አዲስ አበባ ነው እንደሚበረው ጉዞ ወደ አዲስ አበባ መንገድ ወደዛ ነው እላችኋለሁ። እና ይሄንን ይመስላል እላችኋለሁ። ያው ማለት እዚህ ጋር ውስጥ ላይ ነው የስራ ቦታዬ፣ በጣም ውስጥ ላይ ነው። ለመኖሪያ ቦታ ነው የሚሆነው እና ለመኖሪያ ቦታ ነው የሚሆነው። ለስራ ቦታ ምንም ለነጻነት ይመቻል። የምለቅበት ምክንያት ያ ነው። ስለ አየር የለውም ማለት ነው። እሱ ለነጻነት አሪፍ ነው፣ ነገር ግን አየር የለውም።
ትንሽ እቃዬ ተቀዬ የሚጎዳብኝ እቃ ሁሉም የሚጎዳ እቃ አይደለም። ወንበሮቹ፣ ፍሪጆቹ፣ ሌሎች ብርጭቆ ምናምኖቹ እንኳን ችግር የለውም። ያው ትንሽ ለማንሳት የሚመቸኝ ይሄ መደርደሪያ ነው። ይሄ ከጀርባ የምታዩት መደርደሪያ በእንትን ነው በቡለን ተላኳል ማለት ነው። በጎን ተላኮ ነው ግድግዳው ላይ ተላኮ ነው የቆመው። ገባችሁ? በቡለን አሁን እሱ ሲፈታና ሲገጠም አሁን ሁለተኛ ያው ይበላሻል ማለት ነው። ያው ምንም አይደረግም እላቸዋለሁ። ምንም ላደርግ አልችልም። ምንም አማራጭ የለኝም። አሁን ተገባሁበት ቤት ደግሞ መልሼ ሌላ ጋር ስገባ አሁን እንደዚሁ እየፈታሁ እየገጠምኩ ስለምሄድ ትንሽ የኪራይ ቤት ምን እንደሆነ የሚያስጠላ ካቃላችሁ እቃችሁ ይጎዳል ምናምን። እቃችሁ በጣም ነው የሚጎዳው የሚንገላታው ማለት ነው። ያው ምንም ማለት አይደለም። እኔም ስራ እቀይራለሁኝ። ይሄንን አልሰራውም ማለት ስላልተጠቀምኩበት አልሰራውም ማለት። ሁሉም ህብረተሰብ ይሄንን የሚሰራው ሁሉም ህብረተሰብ እዚህ ይሄንን ነው። ቀየር ያለ አገሩ ላይ የሌለውን አይሰራም። ባዘወይ ብዙ እዚህ ለዚህ አካባቢ የሌለ ለዚህ አካባቢ ሰው መጠቀም የሚያስፈልገው ነገር አለ። ስለዚህ እዚህ ደግሞ የለም። እዚህ ሀገር የለም። ዝም ብሎ እናንተ የምትሰሩትን መስራት ብቻ ነው። ስለዚህ እኔም ዝም ብዬ ጊዜን ማቃጥለውና እድሜን እያስቆጠርኩ ነው በአሁኑ ሰዓት ማለት ነው። በአሁኑ ሰዓት እድሜን እያስቆጠርኩ ነው ያለሁት። ተቀን ቀን ስራ ይሻሻላል ማለት ተረት ነው። ምንም አይሻሻልም። በቃ አላህ ሁሌም ያው ነው። ሁሌም ያው ነው። ስራ የኔ ጋር ብቻ ሳይሆን ትልልቅ ሆቴሎችም ምንም ስራ የላቸውም። ያው እንደ ጊዜው ምናምን አኳያ ያው ብዙም ስራ የላቸውም እላቸዋለሁ። እና ይሄንን ይመስላል እላቸዋለሁ። በዛ ምክንያት ነው ስራ የምለቀው። ስራ ለቅቄ ወደ ሌላኛ ስራ የምትቀየረው ማለት ነው። ሌላኛ ስራ ደግሞ ምንድነው የምሰራው? ያዋጣል አያዋጣም የሚለውን ከጀመርኩ በኋላ ጥቅምና ጉዳቱን ሳቀው ስረዳው እኔ ለእናንተ ደግሞ ምንድነው የሰራሁት ምንድነው የምሰራው የሚለውን አስረዳችኋለሁ ማለት ነው። ቤተሰቦቼ አስረዳችኋለሁ። እሺ እና ይሄንን ይመስላል። ደብሮኛል። እሺ በጣም ነው የደበረኝ ዛሬ። በጣም ደብሮኛል እላችኋለሁ። ስወዳችሁ ግን ቤተሰብ ስወዳችሁ ግን አበረታቱኝ ማለት በጣም ደብሮኛል ማለት ደብሮኝ ነው የመጣሁት። ግን ልንገራችሁ ብዬና ልስራላችሁ ብዬ ነው ዛሬ። ለምን እንደደበረኝ ምክንያቴን አላወቅኩትም። የደበረኝ ምክንያት በምክንያት ነው የደበረኝ። ለምን እንደዚህ እንደከበደኝ አላውቅምና ፈጣሪ የከበደውን ያቅልልና ሁሉም ይሄን ይመስላል የዛሬ ቪዲዮ። ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ አስተያየትም ያው እኔ ባዘው እናንተ በጣም ነው ማከብራችሁ ሁላችሁንም ማለት ነው። ለምትሰጡኝ አስተያየት ያው አስተካክላለሁኝ እና አበረታቱኝ። ሼር አድርጉልኝ በማርያም ሼር አድርጉልኝ። ስወዳችሁ በቃ ሼር ላይክ እያደረጋችሁልኝ ለዋትስአፕም ወደ ሜሴንጀር ወዴትም በቃ ያያችሁ ውድ ሀገሬ ልጆች ውድ ኢትዮጵያውያን ሼር በማድረግ ተባበሩኝ። አመሰግናለሁ።